ቢኖር እንዴት ትናገራታለህ? የአባቴን ውለታ እንዲህ ነው የምትመልስላለ እሷ ላይሽ አልፈልግም ነው የምትላት። አንድ ቀንም እንኳን ቢሆን ዱባይ አንድ ቀን እንኳን ቢሆን አንድ ላይ በልተን ጠጥተን ለሰው እንዲህ ነው ውለታ የምከፍለው። አንድ ቀን ላይሽ አልፈልግም ነው የምትላት። ባልና ሚስት እኮ አንድ ናቸው። እሱ የለም ብለህ ነው የምትናገራት? አታፍርም? ትንሽ የአባቴ ውለታ የለብህም? ለእሱ ብዬ ነው ዱባይ ሄድኩት አላልክም እንዴ? ላይሽ አልፈልግም ትላታለህ። ባልና ሚስት እኮ አንድ ናቸው። እንዴት እንዲህ ትናገራለህ? የሁሉ ሰው ፊት መሀል እኔ ስሜን አልጠቅስም። እናቴ ናት፣ አባቴም እናቴም ለእኔ አንድ ናቸው። አንድም ቀን ለይቻቻቸው አላውቅም። እንዲህ ብለህ እንዴት ትናገራለህ? ትንሽ የእሱ ውለታ ትዝ አይልም? ወንድሜ ነው፣ ከወንድሜ በላይ ነው አላልክም? እንዴት ሰው እንዲህ ትናገራለህ? እሷ እዚህ የቆየችው እኮ እዚህ የቆየችው የእኛን ልጆች እና እኛ የሱ ልጆች መሆኗን ለማስመስከር የእኛ እናት መሆኗን ባለቤት እንዳለው ለማስመስከር ነው። ከዛ ከዲኤምሲ አስታውሳለሁ ከሪል ስቴቱ 700 ሺህ ብር አወጣች ያልከው ያኔ ነው። ብር ነበራት እጇ ላይ። ቪዛ ላኩልኝ እባካችሁ ንብረት ልሰብስብ ስትል ስንቴ ስትጠይቅ አልነበረ? አንተ ነይ ያልካት ቪዛ ልከህላታል። ብር እጇ ላይ ያለ ጊዜ እሷ እኮ እዚህ የተዘናጋችሁ እኛ ልጆች መሆናችንን ልታስመሰክር ነው። እንዴት እንዲህ ትናገራለህ? እሱ ቢኖር እንዲህ ትናገራለህ? እሱ ብሄድ እንኳን እኛ ልጆቹ አይደለን? እኛ እኮ ተተክተናል። እኛ እኮ የኤፍሬም ልጆች ነን። እንዴት እንዲህ ትናገራለህ? ትንሽ አይቆረቁርህም? ትንሽ የቆየሁበትን ብቻ ነው። እሷ የቆየችው እዚህ የእኛን ልጆችነት ለማስመስከር። እዛ ስትሄድ ለመሸጥም ብፈልግ ይጠይቋታል። ይሄ ሰውዬ ባለቤት አለው ወይ ልጆች አሉት ወይ ተብሎ ይጠየቃል። ያኔ እሷ ማስመስከር አለባት። ፍርድ ቤት እዚህ ሳትጨርስ ዝም ብሎ አይካሄድም። ሁሉም ነገር ፕሮሰስ አለው። ከፍርድ ቤት ጨረሰች፣ ብር አወጣች፣ ቪዛ ላኩልኝ ብላ ጠየቀች። አንድ ሰው የላከላት የለም። ስንት ሰው ጠይቃለች። የኔ እናት እንዲህ ልትናገራት አይገባም። የኤፍሬም እኮ ሚስት ናት። ምንም ቢሆን ምን እሷ እኮ እዚህ እኛን የያዘችው እኛ እኮ ያልተበታተን ነው አንድ ላይ እንዲህ የሆን ነው እኮ እሷ ስላለች ነው። እንዴት እንዲህ ትናገራለህ? ጨረሽ? አሁን እሱ ይናገር ማሬ። እኔ እንደዛ እየለመንኳት 4 ወር ሙሉ ነይ እያልኳትኝ ይሄ ነገር እንዳይመጣ ብዬ ዛሬ ይሄ ነገር እንዳይመጣ ብዬ ነይ እያልኳትኝ እሷ ስላልመጣች ነው የእሱ ንብረት ሜዳ ላይ ተበትኖ የቀረው። የኢማራት መንግስት እንትን ያለው የወረሰው ባለመምጣቱ ነው የሚለው። እሱ ስላልመጣች ተናዶባት ነው። ገባሽ? መናደድ ይችላል። እኔ እኮ ለምን አልመጣችም? እናትሽ እስኪ ለምን አልመጣችም? እዚህ ያልመጣችበት እዚህ ፍርድ ቤት የነበራትን ኬዝ ልንገርሽ። እኛ ልጆቹ እንደሆንን እሷ የጋብቻ ሰርተፍኬት እዚህ እያስመሰከረች ነበረ። እዚህ የቆየችበት ምክንያት ያ ነው። ከዛ ብር አለ ይውጣ። የተከፈረ ሪል ስቴት ነበረ አባቴ መክፈል የጀመረው እና እሱ ብር ይውጣ ተባለ። እሱ ብር ወጥቶ ቪዛ ላኩልኝ፣ ትኬት ላኩልኝ ብላ ጠየቀች። እሱን ጠይቃለች፣ ጌዲዮንን ጠይቃለች፣ እነ ኢሳያስን ጠይቃለች። አስታውሳለሁ። የጠየቀችበትን እስቲ ማስረጃ ላኪልኝ። በምንድን ነው የጠየቀች? ተደዋውላችሁ ጠይቃ አታውቅም? እጇ ላይ ብር እያለ 5 ቀን እኔ ለ5 ቀን በራሴ ነው ለ5 ቀን ነይ ያልኳት። እንደዛ ያልካት እሷ የእኛን ልጆችነት መሆናችንን ሳታስመሰክር በፊት ስትመጣ አይደርስም ነበር ማሬ። ይቅርታና ማለት ነው እሱን ስትመለስ አገሯ ነው ዘላለም የምትኖርበት ነው። ይህ የኢማራት ግን የሰው ሀገር ነው። ፋታ አይሰጥም። ገባሽ? ሁሉ ነገር ጊዜ ሊሚት አለው። ከዚህ እስከዚህ ጊዜ ድረስ ካልመጣሽ መንግስት ይወርሰዋል። ገባሽ? 4 ወር ሙሉ ንብረቱ ተዘግቶበት ነበር። ሪል ስቴቱ 4 ወር ታገሰ። ሳትመጡ ስትቀሩ አውጥቶ ጣለ። ያን ሁሉ ንብረት ከሰረ። መኪናው መንገድ ላይ ቆሞ መንግስት ወረሰው። ከአንድም 2 መኪና፣ 3ኛው መኪና ገና የት እንዳለ አናውቅ። ድርጅቶቹም እንደዚሁ። ስለዚህ እሷ ቶሎ በጊዜ መጣ። ከሚስት በላይ ማንም የለም። እነሱ እኮ ባዳ ናቸው፣ አይችሉም፣ አይፈቅድላቸውም እኮ መንግስት። ቤተሰብ ካልሆንሽ እኮ ንብረት ማንቀሳቀስ እኮ ማንም አይችልም። ጓደኛ አይችልም ውክልና ከሌለው በስተቀር። ስለዚህ የኢትዮጵያው የት ይሄድባታል? የእናንተ ልጅነት ማስመስከሩ፣ የኢትዮጵያ ሪል ስቴቱን ብር ማስመለሱ የት ይደርስባታል? ምን ይሆንባታል? ሩጣ ሄዳ የኢማራቱ የሰው ሀገሩን ብትሰበስብ አይሻልም ነበር? መጀመሪያ ላይ እኮ የእናትሽ ቸልተኝነት እኮ ነው። ገብቶሻል? አይኖ ሀዘኑ ከብዷት ከሀዘን እስክትወጣ ሊሆን ይችላል። ግን ሀዘኑን ጥሷን ነክሳ መጀመሪያ ባለቤቷ 13 ዓመት በሰው ሀገር የለፋበትን ላቡን የእናንተ ውርስ የሚሆነውን ሄዳ መሰብሰብ ነበርባት። ይህ የእሷ ኃላፊነት ነበረ። ገባሽ? ከእሷ ውጭ ማንም ሊያደርጉ አይችልም። ባዳ አይችልም፣ ህጋዊ ውክልና ከሌለው በስተቀር። እነሱ ደግሞ ውክልና የላቸውም። ከሌላቸው የሰው ሀገር መንግስት በላው። ፋሲካ መናገር ትችላለህ። ይኸውልሽ ሀቡዬ፣ እኔ አሁን አንቺ ጋርም
እንዲሁም በሌላ ነገር በምጠየቅበት ነገር ላይ ሁሉ እየመለስኩኝ ነው ያለሁት። ገባሽ? አሁን በምን አይነት ሞቲቭ እንዳወራችኝም አውቃለሁ። እኔ ለማለት የፈለግኩበት ምክንያት የደከምኩበትን ድካሜን ስለማቅ ገብቶሻል። እንደገና ስራ እየሰራሁ አይደለም፣ ስራ ተበላሽቶብኛል ሀቡዬ፣ ብዙ ኬዝ ማለት ነው። እዚህ ጋር አሁን እኔ እንደዚህ ነው ብዬ ለአወራሽ የማልችላቸውን ነገሮች ከማስረጃ ጋር እልክልሻለሁ። የተበላሹብኝ ብዙ ነገሮች አሉ። እነሱን ለማስተካከል አፈር ከዱቄት ነው የበላሁት። አፈር ከዱቄት ማለት ነው። ቪዛ ሰው ነው ለምኜ የሰራልኝ ሀቡዬ፣ ሰው ለምኜ ነው የሰራልኝ ማለት ነው። በቃ ሰው ላይ ነው ያለሁት ገብቼ ማለት ነው። ገብቶሻል። ብዙ ነገር ነው የተበላሹት፣ ብዙ ነገር ነው የከሰርኩት፣ በጣም ብዙ ነገር ማለት ነው። ገባሽ? እያንዳንዱ ነገር የሚከፈል ነገር ስከፍል እስቲል ናው ተወጥቼ ያልጨረስኳቸው ብዙ ነገሮች አሉ። አሁን መጥቼ እዚህ ላይ ስላላወራሁኝ ነው። ገብቶሻል አይደለ? ግን ትልልቅ የቸርች ፓስተሮች ያወራኋቸው አሉ። እዚህ ያሉ ሰዎች አሉ ያወራኋቸው። አረ እንደው ይህን ነገር ምን ላድርግ ብዬ ተጨንቄ እኔ ሀቡ የተጨነኩት ዳግም ነገ መታ ቲክቶክ ላይ የሆነ ነገር ይዛ መታ ታወራለች ወይም ደግሞ የሆነ ቦታ ሄዳ እኔ እንትን ትለኛለች ብዬ አይደለም የተጨነኩት። አብይ የወንድሜ ንብረት በከንቱ እዚህ እንዳይቀር በሚል ነው እንትን ያደረግኩት። ኤፊ አንድ ናት፣ ዳግም አንድ ናቸው። አሁን ልጅየው እንዳለችው ልክ ነው። ኤፊ በህይወት ባጣነው ጊዜ ዳግምን ለማገዝ እኔ በበኩሌ በልበ ሙሉነት ከጓደኞቻችን ጋር ተነስተን ነበር። ከዳግም የተልፎ ለእናትዮ እንኳን የሆነ ነገር ቢተርፍ በሚል ማለት ነው። ሁለተኛ ነገር እዚህ ዱባይ ላይ ከጊዜ ጋር ነው የምትራመችው፣ ከጊዜ ጋር ነው የምትሯሯጭው፣ ከእንትን ጋር አይደለም የምትሯሯጭው። ገብቶሻል? ቀጠሮ ለተነጎዳ አድርግልኝ የምትይበት ሀገር አይደለም ያለሽው። አሁን እንትን ስላልተሟላ የሚባልበት ሀገር አይደለም ያለሽው። ማንም ሰው እንዳለ ፖዞ ነው የሚጠብቀው የእሱ ወይ ሜሮን ካልመጣች ወይ የሆነ ሰው እኔ ሜሮንን እንኳን እኔ በማለት ለምነን ነበር፣ ሜሮንን ራሱ ማለት ነው። ገብቶሻል? አሁን ሀውዬ እኔ አሁን እሷ ወታ እንደዚህ ስትናገር፣ ልጅየዋ መታ እንደዚህ ስትናገር፣ እኔ ዱባይ ላይ ጥሩ ኢሜጅ ያለኝ ሰው ነኝ ሀቡዬ። አንቺ ጋር እንኳን ሲመጣ ለመጀመሪያ ጊዜ ነው በእንደዚህ አይነት ነገር። ገብቶሻል? ኢሜጅ እንዳይጠፋብኝ ደግሞ እፈልጋለሁ፣ ስራዬ ይህንን ስለሚወክል ማለት ነው። ገባሽ? አሁን ገብቶሻል? አሁን እኔ ጋር የሚያስጠይቅና ፋሲካን እንዲህ አድርግ፣ ይሄ ነገር አንተን ነው የሚመለከተው የሚያስብል ነገር ካለ እሱን ልስማ ሀቡዬ። ከዛ ባለፈ እኔ ከአንቺ ጋር ያለውን ነገር ሳሪንም እንድታወራ ትፈልጋለሁ። ከሳሪ ጋርም ያለውን ነገር እልክልሻለሁ። ሳሪ ጋር ትልቅ ነገር አለ፣ በጣም ትልቅ ነገር ማለት ነው። እሱንም እንትንታርጭ ሳራ ለሀበሻን እሷም ማውራት ብላኛለች። ሳራ ለሀበሻ ጋር በጣም ትልቅ ነገር አለ። ገብቶሻል? ስለዚህ ያው ግን ያው እንዳትቀየማት፣ ልጅነትም አለ ሀዘንም አለ። አባቷ ለምን እቀየማታለሁ? እኔም ለእነሱ የሆነ ነገር ይደርሳል በሚል እኮ ነው ስለፍ የነበረው። ለዚህም ብዬ እኮ ነው እሷን ማናገር በቃ አልፈልግ፣ ከዚህ በኋላ ብትመጣም እኔ ምንም ማግኘትም አልፈልግም ያልኩትኝ እኮ አንድ ነገር እንኳን ሳይሆን እንደዚህ የሆነ በመባሉ እኮ ነው እንደዚህ እያደረግኩኝ ያለሁት። እሺ እዚህ ጋር ኮመንታቶች ብትሄድም ሚስትነቷን ሳታረጋግጥ ዱባይ ላይ ማንም አያስተናግዳት የሚሉት አንድ እሷን ማረጋገጥ አለባት በፍርድ ቤት ሚስትነቷን። ማሬጅ ሰርተፊኬታቸው ብቻ በቂ አይሆንም? ምን ያላቅም በዚህ ጉዳይ ሳታረጋግጭ እኮ አይሆንም አቡዬ። ለዛ እኮ ነው የቆየሁት። ተረጋግጥ ብቻ ሰርተፊኬታችሁ በቂ አይደለም? ሚስትነት በቂ አይደለም። ልጆቹን እንደገና ኤምሬት ደግሞ ኤምባሲ የልጆቹ በር ሰርተፍኬት ላይ እንትን መመታት አለበት። እሱን ፕሮሰስ ሳልጨርስ እንደገና ብር ሳይኖረኝ እሱ ነው በቃ ሌት ያደረገኝ ፕሮሰስ ስጨርስ። ገባሽ አይደል አቡ? ልሻቡዬ እኔ በማቀው ህግ መሰረት እንትን አይዲ እንደነበራት አውቃለሁ። ዳግም አይዲ እንደነበራት አውቃለሁ። እዚህም ኖረዋል፣ ኤምባሲም ያውቃቸዋል ማለት ነው። ባይዘዌ ኤፊ ከተባለ ኤምባሲ በደንብ ነው የሚያውቁት። ተባብረውናሉ ለአይስክሬኑን ይዘን ለመምጣት ቶሎ
ቶሎ እንዲጻፍ ቶሎ እንትን እንዲል ምናምን አዝነው እነሱ ራሳቸው በጣም ማለት ነው። ገብቶሻል? ለምሳሌ የሚስትነት ሰርተፊኬት ይዛ ብትመጣ ኤምባሲ እዚህ አውተንቲኬት ያደርግላታል። እዛም ግን ውጭ ጉዳይ መጨረስ አለባት መጀመሪያ። ይሄ እኮ የአንድ ቀን ስራ ነው ሀቢ፣ የአንድ ቀን ስራ ነው። ውጭ ጉዳይ ማለትም ማስመታት ከአንድ ቀን በላይ ይፈጃል ማሬ። እሱ አንድ ቀን ነው፣ ግን መጀመሪያ ፍርድ ቤት አስመስክረሽ ምን ብለሽ የፍርድ ቤት ፕሮሰስ ጨርሰሽ ነው ውጭ ጉዳይ ሄደሽ የልጆቹ በር ሰርተፍኬት ላይ አስመትተሽ ከዛ በቃ አሁን ጨርሻለሁ ቪዛና ትኬት ላኩልኝና ራሴ ከፍዬ ልምጣና ለህሊናይ እና ለልጆቼ ልጨርስ ስል ሚልክልኝ አጣው ጌታ በሚያውቅ አግሜ ቪዛ እኮ ብዙ ሰው ይሰራል። ጌዲዮን ብቻ አይደለም የሚሰራው፣ ኤጀንሲ እንዳለ እኮ ይሰራል። ኢትዮጵያ ላይ እኮ ያሉ ኤጀንሲ ይሰራሉ። አቡዬ ምን አይነት ነገር እንደሆነ ታውቂያለሽ? እኔ ቅድም ፋሲካ ሳይመጣ ራሱ ጠይቄሽ ነበር ይህን ጥያቄ። አንቺ ለምን እነሱ ፍላጎት የላቸውም የሚል ፊሊንግ ካለሽ ከተሰማሽ በራስሽ መንገድ በሌላ ሰው ቪዛ ይኸውልሽ፣ ልክ ነሽ። አባባል ይሰማሻል አቡዬ? የአንቺ አይሰማኝም። ጸጥ አለ መሰል ኔትወርክ። አቡሻ ይሰማለሁ። ትሰሚያለሽ? እየሰማንሽ ነው። ይኸውልሽ አቡ እዚህ ስናመጣው ውጭ ጉዳይ ብቻ ነው ያስመታ ነው። ከዛ እዚህ ደግሞ ኢትዮጵያ ፍርድ ቤት ልጆች አሉት ወይ እንደገና ደግሞ ብርም የሆነ ነገር ለማስለቀቅ ፍርድ ቤት እንድስትወስኝ ፕሮሰሱ ወደ 3 ወር ምናምን ነው የሚፈጀው። እዛ ስትይ ከዛ ልጆቹን ደግሞ ኢምሬት እንደዚህ ማህተም መመታት አለበት የሱ ልጆች ሁሉን ጨርሼ ፋሲካዬ አሁን ቪዛና ትኬት አስልኩ ስል በቃ ቪዛና ትኬት ምንድን ነው ስሙ ቪዛ የሚሰራልኝ ሰው እኔ አላቅም አለኝ። በቃ በመሀል ጌዲዮኑንም ስጠይቀው ከሞተ ነው እኮ ስለሞቷል እኮ ታዲያ ከዛ በኋላ ስለሞተ ነው እንደዛ የሚያስፈልገው። ኦኬ ገባኝ። ጌዲዮንንም ስጠይቀው ቆይ እሺ እያሉ በቃ ተዘነጋጋ። እባካችሁ በል እንደገና ደግሞ እዛም በል ተከልክሏል እኮ ተብሎ በቃ ተዘነጋግቶ እኔም በቃ ዝም አልኩ። ምን ላርግ ከአቅሜ በላይ ሲሆን አሁን ህሊናዬም እንዴት ያስቀምጠኝ? ልጆቼ ዝም በይ በቃ የቀረው ይቅር ዝም በይ። እኔ ህሊናዬ አልፈቅድ አለ። እስቲ አቡ ጋር ካገዘችኝ እና ልወቀው ለገንዘብ ሳይሆን እሺ ልወቀው። አሁን ፋሲካ እሱ ጋር ምንም አይነት ጥያቄ የለሽማ ስለ ንብረቱ የለውም። እኔ ለህሊና ነው እንጂ እኔ ምን እጠይቀዋለሁ? ያለፈ ነገር ፋሲካ ሁለቱም መኪናዎች ቀርጾ ቪዲዮ ልኮልሻል። ስለዚህ ከአናቱ ላይ ያወርዷል። ፋሲካ ይኸውልሽ፣ እኔ አሁን ምን መሰለሽ ያን የሞተ ጊዜ ራሱ እኔ ቀጥ ብዬ ሄጄ ሴኩሪቲውን ካሜራውን እንዴት ሞተ ቀጥላ በዊልቸር ሄደ ሰውዬው በዊልቸር ሲሄድ እንትኑ ምንድን ነው ጥበቃውን ጠየቅኩትኝ። ከዛ ስጠይቀው ይኸውልሽ ኦክቶበር 21 በዊልቸር መጣ ይሄ ሰውዬ 3 መኪና አለ ሶስት መኪና እየለዋወጠ ነው እሱ አይነዳም። በ3 ሹፌር ነው የሚሄደው ኤፊ ባለቤቴ። ከዛ በስነስርዓት ቪዲዮን ቀርጬዋለሁ ስልኬ ላይ እዛ ካሜራው ላይ ያለውን ከዛ ቀረስኩት። አንድ ፓርኪንግ ሄድኩኝ። 3ቱም መኪናዎች ባዶ ናቸው። ችግር የለውም እሺ ብዬ ዝም አልኩኝ። መኪናዎቹ የሉም። እንደገና ቪዲዮ ማስረጃ አለ። እሱ ነው ማስረጃዬ። ከዛ እሱ እንደዚህ ምናምን ይለኩታል። በዊልቸር ግን አስቀምጠውታል። ከዛ ሄደ። እሱን ነው በቃ ያየሁትኝ። አሁን መኪኖቹ እኔ ያለው እዚህ ነገር ላይ እኔ ያለው እንትና መሰለኝ ማነው ቪዲዮ ላይ እንትና ነው ሀይሌ ነው ያለው። እኔ ቪዲዮ ላይ ያለው እኔ አልነበርኩም። ፋሲካዬ እኔ አሁን አንተ ጠይቅ ወንድሜ እኮ ነው። ቆይ ዳጊ አንዴ ሴኩሪቲ ያሳየሽ ካሜራ ባልሽ ከመሞቱ በፊት ወደ ሆስፒታል ከመወሰዱ በፊት በዊልቸር መጥቶ የወሰደውን ሰው ነው ያሳየሽ? ምን መሰለ እኔ እንትን ምንድን ነው ስሙ ሴኩሪቲ ጋር ሄድኩና ነገርኩ። በእንግሊዝኛ በማቀው ነገርኩት። ከዛ በኋላ ይኸውልሽ ኤፍሬም በዊልቸር መጣ፣ ደሙን ለኩት፣ አምቡላንስ ምናምን። ከዛ በደንብ እንዲ አክቲቬቱ ቆይ መጀመሪያ አምቡላንስ የመጣው ማን ጠርቶለት ነው? ቤት ውስጥ ብቻውን በሆነበት ነው ባለቤትሽ እንትን ደሙ ከፍ ያለው እና አምቡላንስ የጠራው? ብቻ የሆነ እንትን አለ ድምፅ አለ። ትንሽ አመመኝ ሲፕተም አለው። ከዛ ብሎ ጓደኛውን ጠራው። ከዛ ና ተብሎ በል ሆስፒታል እንሂዳለው። ከዛ በኋላ ሆስፒታል እንሂድ ሲለው በዊልቸር መጣ። ስኳሩ ምኑን ለኩለት። እሱ ልክ ደህና ሆኖ እንደ አክቲቭ ሆኖ ነበር እንደዚህ ያለው። ቪዲዮ ልክልሻለሁ። ከዛ ማታወሪው ማሪ ጥያቄ
ሆስፒታል ሄደው በራሱ መኪና ነው አምቡላንስ ቤት ጓደኛው ጋር ደወላለች። ጓደኛው መጥቶ አምቡላንስ ጠራለት ወይስ በመኪና ይዞት ሄደ? ዊልቸሩ ኬት? በመኪና ነው ይዞት ሄደ። ዊልቸሩን እንግዲህ ማን እንደወሰደለት አላየውም። ግን የቱ ጋር ሴኪሪቲው ጋር እሱ በዊልቸር ሆኖ ስኳሩን ምኑን እንትን እንደዚህ ይለኩታል መሰለኝ። እስቲ ታየዋለሽ። ተለክቶ እዛ ደህና ነበር፣ ፋስት ሆኖ እንደዚህ እያስለካ ምን እያለ ነበር። ከዛ በቃ እሱ ኦክቶበር 21 ወጣ ቀረ ብሎ አለኝ። ከዛ እሄዳለሁ ሴኩሪቲውን ካወራው በኋላ ፓርኪንግ ሄዳለሁ። ሶስቱም መኪናዎች የሉ። ሶስቱም መኪናዎች እሱ ሲፈልጋቸው ነው። ፋሲካ ጋር መኪና አለ ይደውላል፣ ወይ ደግሞ ሀይሌን ከፈለገ ይደውላል፣ አለበለዚያ ሚኪን ከፈለገ ይደውላል። እየቀያየረ ነው፣ እነሱ ነው የሚነዱለት። እና ምን ልልሽ ነው፣ ይሄንን ነው በቃ ማስረጃ ያዝኩትኝ። እና እኔ አሁን ስለ ቤቱ ስለ እቃው ስለ መኪናና 3 ሹፌር ነበረው ማለት ነው። አዎ ፋሲካ ይነዱለታል። አዎ ለምን አብሮ ይከፍላል። እሺ ከፋሲካ ውጭ ማናቸው ሁለቱ? አንዱ እንትና ማነው ስሙ ሀይሌ ይባላል፣ አንዱ ደግሞ ሚኪ ይባላል፣ አንዱ ፋሲካ ይባላል። ጥሩ ወንድሞቼ ናቸው እነሱ። አብረን በልተን ጠጥተን ነው ለአስክሬኑ እግዚአብሔር ያክብራቸው ሸካክፈው እኔን እንደው ለማየት ለእንትኑ ነው እንጂ እየሄድን ለማረጋገጥ ነው የሄድኩት እንጂ ብዙን ነገር እነሱ ነው የጨረሱት። እግዚአብሔር ይባርካቸው። ግን እኔ የፍርድ ቤቱን ጨርሼ በቃ ቪዛ ላኩልኝ ፋሲካና ይህንን ለጭንቅላቴ መብረፍትና ይችን ለልጆች የሆነ ነገር ይሆንልኛል ስል ያኔ አልተደረሰልኝም ነው እንጂ ከምንም በላይ ያንን ነገር ጌታ ይባርካቸው፣ ክፉ ነገር አይግባባቸው። ይህንን ነገር እውነት ለመናገር ረድተውኛል። እግዚአብሔር ይርዳቸው። ግን አቡዬ እዚህ ጋር 500,000 ድርሃም ጌዲዮን የሚባል ልጅ አለው። ቼክ እኔ ጋ አለ። እሱ ቪዛ ይልካል። እባክህ ጌዲዮን ላክልኝ ለህሊናዬ ነው ስለው ገና ለገና ቼክ ታስመታብኛለች። እኔ የሰው ህይወት ለምን 1 ሚሊዮን ድርሃም አይሆንም? አይመለክ የሰው ህይወት ባልና ሚስትና ልጅን አለይም። ለብር አልኖርም። እኔ ወንድሜ ነው። ግን ለህሊና ይሄንን ላርግ ስል ቆይ ብሎ ተዘነጋገው ነው ነገሩን አቡዬ። እኔም ደግሞ አሁን ስለ ዳግም ባለበት እናወራለን። እሱን ጠራውና አሁን ስለ ፋሲካ ጥያቄ ያለሽ ፋሲካ ላይ ጠይቂው። እኔ ምን ጥያቄ አለ ምልሽ? እኔ እውነቱ ይውጣ። እዚህ ጋር ያለው ነገር የት ሄደ? በቃ ማለት እኔ እውነት ከማስረጃ ጋር ተናግሯል። ሌላ ጥያቄ ያለሽ? የፋሲካ ጥያቄ ተመልሶልሻል። ሁለቱ መኪኖች እሱ ጋር በኃላፊነት የነበሩትን ቪዲዮ ቀርጾ ሜዳ ላይ ፓርኪንግ ማድረጉን አሳይቷል። ሶስተኛውን አላቅም ብሏል። ስለ ሶስተኛው አላቅም ብሏል። የሚያውቀው ስለ ሁለቱ እና ከዛ ምን አለች መሰለ፣ እኔ ወርቅ አስቀምጧል እዛ ከኔ ተቀብሎ ወርቅ ስላስቀመጠ አይውጣብኝ። በቃ ከመጣው መጣው፣ ካልመጣ በቃ ከፈለጉ እነሱ ወስደው ለምስኪን ይስጡት እንጂ እኔ ቤቴ ሰው እንዲገባብኝ አልፈልግም። ምክንያቱም የእኔ ሙሉ ልብስ፣ የእሱ ሙሉ ልብስ፣ የልጆቼ ሙሉ ልብስ እዚህ ዱባይ ሲሄዱ የሚለብሱት ማለት ነው። አቡዬ ገበናዬ ሰው አይንካብኝ። እግዚአብሔር ከፈቀደ ሄጃ እወጣለሁ፣ ካላወጣ ወላ ሄዳ አይጠቀምበት አልኩ አቡዬ። ጌታ በሚያውቀው ፋሲካ ይሄ ብዬ ልፈርድ እኮ አይደለም። ቆይ አንተነ ምናምን ልል አይደለም። እኔ አይደለም አሁን እኮ አልሽ እኮ ይዘህ ገብተህ ፋሲካ ወጣ አልሽ እኮ ወርቅ ይዘህ ወጣ አልሽ እኮ ፋሲካ ብቻ ሳይሆን ከአንተ ጋር አውጥተዋል አሉ። ፋሲካ ባለቤትሽ ወርቅ እንደነበረው ማስረጃ አለሽ? ማሬ ቆይ ሀቡዬ ይሄን ከመጠየቅሽ በፊት ይህንን እኔ የምጠይቅሽን ብቻ ዳግም መልሽልኝ። አንቺ የኤፊ አስክሬን ወደ ኢትዮጵያ ሲሄድ ስንት ሻንጣ ይዘሽ ሄደሻል? ዕቃ ሻንጣ ሁለት ሻንጣ። ምን መሰለህ ያዝኩትኝ? ያሹ ናት ንገሪኝ። ያሹ አይደለም እኔ የምፈልገው 2 ሻንጣ ይዛለች ሀቡ። ስትመጣ የኤፊን እንትን ይዘን እንሄድ ስንል ከዛ ኤርፖርት ላይ ሻንጣው መጣ። ዳግም የሻንጣው መጣ ስላት፣ ኧረ ተው እዚህ ይቀመጥና ሌላ ቀን መጥቼ ወስደዋለሁ፣ እዚሁ ይቀመጥ፣ እኔ አሁን ዝም ብዬ ነው የምወጣው አለችኝ። አሁን እንግዲህ መታለች፣ እቤት ቁልፍ ተቀብላ ገብታለች። ከዛ በፊት ማንም ሰው ቤት ውስጥ አልገባም። ሴኩሪቲ ያለ አያስገባሽም ሲጀመርም። መታለች እንግዲህ ወርቅ ካለ 2 ሻንጣ ሙሉ ዕቃ ይዘሽ ስትሄጂ ወርቁን እንዴት ቁጭ አድርገሽ ወጣሽ? ዳግም የሞተ ዕለት ነው አይደለ? በበንጋቱ የመጣሽ ወርቁን እሱ ነው ያስቀመጠው። እና እኮ እሱ ያስቀመጠበትን ቦታ አንቺ እንዴት ይዘሻል? 2 ሻንጣ ይዘሽ ምንድን ነው የሄድሽው? ኢየሱስ መጽሐፍ እና ወርቁን እሱ ነው ያስቀመጠው።
የወርቁ በቃ ለራሱ መጽሐፍ ነው ይዘሽ ሄድሽው? ዳግም ሁለት ሻንጣ ሙሉ መጽሐፍ ነው። እኔ ምን አስዋሸኝ? እንደገና ደግሞ አቡዬ ይቅርታና ቤቴ በቃ ማንም ሰው እንዳይገባ፣ ምክንያቱም የራሴ ቤቴ ነው፣ ገበናዬ ነው። የራሴ ልብስ አለ፣ የልጆቼ ልብስ አለ፣ የእሱ ልብስ አለ። እግዚአብሔር ፈቃዱ ከሆነ ይኸው ጉዳይን ጨርሻለሁ። ሳንቲሜም አግኝቻለሁ። ላኩልኝ። ቪዛ የሚሰጥ ሰው አላውቅም ተብሎ ተረሳሳ። ቤቴ እንዳትገቡ ብዬ ስንቴ በኢሜይል ልጆቼ እንዳይገቡ ብለው ጽፈው እነሱ ገብተዋሉ። ፍሪጁ አንድ ሰው እንዳይገቡ ብለሽ አንቺ የሪል ስቴቱን ባለቤት ማርያ እንዴ አፓርትመንቱን ካሳወቅሽ ሴኩሪቲ አይፈቅድላቸውም እኮ እንዲገቡ። ልጆቼ ናቸው ሜሪን ጠይቄ ነው ምናምን አለኩ። ሜሪ ነገረች። ኢሜይል ከማድረግሽ በፊት ነው የገቡት እነሱ። ኢሜይል ከመላክሽ በኋላ አይ ቲንክ በኋላ መጀመሪያ ሲጠይቁኝ አይቻልም ያለ እኔ ፕራይቬሲ ነው ቤቴ፣ ማንም ሰው እንዲገባ በቃ አልፈልግም። አዘር ደግሞ ካልቻልኩኝ ከፍቶ ለድሃ ይስጠው። በቃ ምንድን ነው ቁስ ነው ገባሽ? እንኳን ቁስ እኮ ተራ ነገር ነው። ለምን በጣም ብዙ እስከ 10 ሺህ ድርሃም ማለት እኮ ግማሽ ሚሊዮን ብር ነው እኮ። 10 ሺህ ድርሃም የሚያወጣ ባሌና ያጣሁት ማሪ ቃያለ ውድ ዕቃ አሁን አጥፍቼ ሊሆን ይችላል፣ ግን እዛ ቤት ወርቅ ስላለ ፋሲካ ወርቅ አስቀምጧል። ማንም እንዳይገባ ብችሉ ላኩልኝ ቪዛ ስል በተአምር ይኸው ብለው አሰባስበው ሜሪ በቀደም ዕለት መታ እኔን ነገረችኝ። ገብተው እኮ ቲቪው አንዱ ጋር ፍሪጁ አንዱ ጋር ምናምን አርገው በቃ ቲቪው ትልቅ ስለሆነ ደግሞ መላክ አይቻልም። ወርቁም በምንድን ነው የምናውቀው እኛ? አሁን ምንም ማስረጃ የለንም። አንቺ ጌታ ምስክር አልወሰድኩም። አይግቡ ስለማሽብቻ እኔ እኮ በጣም ነው የሚገርመኝ። እግዚአብሔር ምስክሬ ነው። ኢሜይል አድርጋ ልካ ሪል ስቴቱ ላይ እንዳይገቡ እኔ ባለቤቱ ብላ ልካ ከነበረ በምን ስልጣን ነው እኛ ሰብረን ነው የምንገባው ቤቷ? እሺ ሜሪ አለችኝ። እንግዲህ ሜሪ አለችኝ አይደለም ያንቺን ነው የምፈልገው። እኔ ሜሪ እኮ አራታለሁ። ሜሪ አለችኝ። ሜሪ ስላለችሽ ነው እኮ ሰብሬ ገባው። ሜሪ ማለት የባለቤትሽ እህት ናት ያለችሽ? አዎ ስትለኝ ኦኬ፣ ይሄን ካረጉማ መኪና አርደውት ሊታረድ ይችላል። ገባሽ? ምንድነው መታረድ ደግሞ መኪና? ፋሲካዬ እዚህ ጋር አድምጠኝ። አረ ኢማራት ነው ኢትዮጵያ አይደለም መኪና ማረድ የሚባል ነገር። ሊታረድ ይችላል አሉ። ይኸውልሽ አስፋልቱ ሁሉ እኮ ካሜራ ነው። ኢማራት ኢትዮጵያ መኪና ይታረዳል። ኢማራት ግን መኪና ማረድ የሚባል ነገር የለም። ካሜራ ነው። የተሳሳተ ሊሆን ይችላል። አቡ ከእውቀት ማነስ ሊሆን ይችላል። እኔ ሁሉን አውቃለሁ አልልም። የኔ ማር ግን ቤቱን ያለ እንደዛ ከገቡ መኪናው ምን ሊያደርጉት ይችላል? ይሄን ለህዝቡ ትቸዋለሁ። እኔ ከህዝብ ጋር አታገናኙ። ከህዝብ ጋር አታገናኙ። ላክልኝ በእናትህ ቴሌግራም ላይ ቪዲዮ ላክልኝና ለዚህ ጋር ለህዝቡ ላሳይ። ልኬልሃለሁ ዋትሳፕ ላይ ቴሌግራም ላይ አንተ ቪዲዮውን ፎርዋርድ አድርግልኝ ላሳይ። ቪዲዮ ቀርጾ ይኸውልሽ ማሬ አንድ ነገር ልንገርሽ። ምናልባት አንቺ ላታውቂ ትችያለሽ። እኔ ስለ ወርቁ አላውቅም። ብዙ እውቀት የለኝም፣ ግን ተንሰብስበው ነው የከፈቱት አሉ። የቤቱ ነገር አላውቅም። ቤት ውስጥ ባለቤትሽ ያስቀመጠው ንብረት ኦፍኮርስ ባለ ሀብት ነው ያስቀመጠው ንብረት ይኖራል። ስለ መኪናው ግን ልንገርሽ፣ ኢማራት ላይ መኪና መታረድ የሚባል ነገር የለም። ግን ሊሸጡት ይችላሉ ብለሽ ካሰብሽ የአንድን የሟች ባለቤትሽን መኪና አንቺ ሳታቂ ያለ አንቺ ፍቃድ አንቺ ሳትፈርሚ ማንም አባቱ ሊሸጥ አይችልም በባለቤትሽ ስም ስለሆነ ገባሽ? ስለዚህ ምንድነው የሆነው? አሁን እንዳስረዳን ፋሲካ መኪናውን ወስዶ ፋሲካ አስፋልት ላይ ያቆመው፣ መንግስት ደግሞ በለድያ ቆሞ የሆነ ሰዓት ላይ አንስቶ እንትን ይለዋል፣ ያነሰዋል። ሁለቱንም መኪና እንትኑንም ይሄ የመጀመሪያው መኪና ምንድን ነው ፖርሽ የፖርሹንም ወስዶ አስፓልት ላይ እንዳቆመው ቪዲዮ ቀርጾ ልኮልሻል። ሁለተኛው መኪና ቮልክስቫገኑንም እንደዛው የፓርኪንግ እየከፈለ አስቀምጦልሽ ከዛ በኋላ ፓርኪንግ መክፈል አቆመ። እንግዲህ በለድ እያነሳው
መንግስት ያነሳዋል። አንቺ የባልሽ ንብረት አቡዬ ልኬልሻለሁ፣ ቴሌግራም ላይ ልኬልሻለሁ። ባልሽ 13 ዓመት የለፋበት ንብረት አያሳዝንሽም? ብድግ ብለሽ ከኢትዮጵያ መጥተሽ የባልሽን ንብረት አትሰበስቢም ነበር? ቴክስቶቹን እንዳለ ፎርዋርድ አድርግልሽ አቡዬ። ቪዛ ቆይ በፊት ማለት ነው ማለት መኖሪያ ነበር የሚሰራልኝ። ከዛ አሁን 400-500 ይህንን ቪዲዮ ልኮልሻል። አላከልሽም? ይህንን ቪዲዮ ፋሲካ ልኮልኛል ማሪ። ይህ ረከበሽ መኪናውን። እሺ አሁን ግን እንደ ወዳጅነታቸው በጣም ጥሩ ወዳጁ ነው። እንደ ወዳጅነታቸው እንዴት ምን አለበት ቪዛ ቢሰሩ እንትን ቢልኩልኝ። አልጠብቅም። ብድግ ብዬ መጥቼ ባሌ 13 ዓመት የሰው ሀገር የለፋበትን ንብረት ተሰበስባለሁ። የልጆቼ ስለሆነ ሰብስቤ ይዤ እመለሳለሁ። አንቺ ስታንቀላፊ የኢትዮጵያን ፍርድ ቤት ጉዳይ ልጨርስ፣ ይሄን ልበል ስትይ 1 ዓመት ከ7 ወር ቆየሽ። ስለዚህ ይሄ ሰውዬ የለፋበት ነገር ከንቱ ሆኖ ቀረ ማለት ነው። መኪናዎቹም፣ ድርጅቶቹም፣ ቤቱም፣ ንብረት ኤቭሪቲንግ ውድምድም ያለው አንቺ እያለሽ ማለት ነው። ሀቡዬ የላኩልሽ ቴክስት ላይ ናቸው፣ ጓደኛ ናቸው፣ አይችሉም፣ ህጉ አይፈቅድላቸውም። የላኩልሽ ቴክስት ላይ ራሱ ብታየው ስልክ ራሱ ሲጀምር እኮ አታነሳም። ዳግም እኮ ስልክ አታነሳም። ያው ስንቴ ደወልኩልሽ፣ አረ ስልክ እንኳን አታነሽም እኮ ምናምን እያልኩልክ ቴክስት እንኳን አትመልስም። ከዛ በፈለገችው ጊዜ ደግሞ ትመጣልሽ እና እሺ ምን እናደርገው እንዴት ነው ምናምን ትለኛለች። ገብቶሻል አይደለ? አሁን ላርገሽ ፋሲካዬ አለህልኝ። እንዴት ነህ? እንዴት ነው ቪዛ ትኬት ስንት ነው ወንድሜ? እስቲ ንገረኝ ልወቅ። ፋሲካ እንቅልፍ ከለከለኝ እኮ ማለት ከዛ እኔ አላውቅም። ዳግም ግን የ1 ወር ቪዛ እስከ ትኬቱ አሁን እስከ 150 ሺህ ይደርሳል ብዬ ገምታለሁ፣ ከሆቴል ውጭ ማለት ነው አልካት። ከዛ ቮይስ ነው። ከዛ በኋላ ዝም አልሽ እኮ አልካት። ቮይስ አልክባት። ከዛ ዝም አልሽ እኮ አልካት። ከዛ ፋሲካ ትኬት ኮኔክሽን የለም ደዋውልና ንገረኝ አለች። ከዛ ቮይስ አረክላት። ከዛ እሺ አለች። ቮይሱን ሰምታ እሺ ብላ መለሰች። ከዛ እሺ ዳግም እንዴት አደረግሽ? እንዴት ሆነልሽ? ተስተካከለልሽ? ብዙ ጊዜ ደወልኩልሽ አታነሽም። ለማንኛውም ላሳውቅሽ ብዬ ነው። ቅዳሜ ወደ ኢትዮጵያ ልመጣ ነው ብለህ አልካት። መቼ? ማርች 10። ከዛ ማርች 14 ደግመህ አልመለሰችም እሷ። ከ4 ቀን በኋላ ደግመህ ዳግም እኔ ነገ ነበር የምመጣው ዛሬ ነው ያለሁት። እዚህ ጋር ተቆረጠ። ቆይ ኔክስት የለውም ከዛም በኋላ እና ላይ በአንቺ ጉዳይ እሱ ነበር ግን ደጋግሞ እየጠየቀሽ የነበረው እና አንዳንድ ሰዎች አሁን በሌላ በኩል የሚያውቁኝ ሰዎች እየመጡ እየተሳደቡ ነው ኮመንት ላይ ምናምን ማለት ነው። አብዬ እና ምን ማድረግ ይቻላል? መቆጣጠር ይቻላል። ሞዴሬተሮች ሚዩት አድርጉ። ችግር የለም። አሁን በሌላ ኬዝ መጥተው እየሰደቡኝ ያሉ ልጆች አሉ። እሺ ችግር የለውም። አሁን አይ አትዝጊው ይሁን አብዬ። እኔ አሁን ዳግም ከኔ የምትፈልገው ነገር ካለ ጥያቄ ካላት ትጠይቀኝ። ከዛ በኋላ የቀሩትን ነገሮች ደግሞ መመለስ ያለብኝን እመልሳለሁ። ሌላ ምን? እኔ ፋሲካ ይኸውልህ ጠላትነት አይደለም። እኔ አንተ በኤፍሬም ነው የማውቅህ፣ ጥሩ ወንድሜ ነህ። እኔ ማንም ጠላት ሊሆነኝ አይችልም። እኔ እንዳገኛት አልፈልግም ዱባይ ስትል ትንሽ ማለት ላልከው ጉዳይ ማለት ነው። እና ምን ልልህ ነው እኔ ዳግሜ አሁንም ሀቡን አክብሬ ነው እንጂ አሁንም እዚህ እኮ እላለሁ። እኔ አንቺን ማግኘት አልፈልግም። ያልኩህ እኮ ነገር ማግኘት አልፈልግም። አንዴ ዝም በይ ዳግም ሚዩት አድርጊ። አንዴ ፋሽንገር ሽድል ስጡ። ለምንድን ነው የተቀየምካት? ንገራት። ለምንድን ነው ልታያት የማትፈልገው? ኢትዮጵያ ድረስ ደርሼ ሰው ይዤ ሄጄ ለማናገር ይሄ ነገር እንዳይፈጠር ማለት ነው። መኪናው እንዲሸጥ እቃዎቹ መምጣት ባይችሉ እንዲሸጡ የተገኘው ተገኝቶ ማለት ነው። ምክንያቱም ሰው አሁን የሚያይን ሰው ወዳጆች እያሉት ያውላ ወዳጅ እያለው እንዲባል አልፈልግም። እቃውን እንትን ይወርስበታል እንዲባል አልፈልግም። በጣም ደጋግሜ እደውላለሁ። በጣም ደጋግሜ እጽፍላታለሁ። በጣም ይሄ ቴሌግራም ስለሆነ ነው ያስቀረው አይደል አቡዬ? 14 ፕሮ ማክሱ የተቀማሁት ስልክ ኢትዮጵያ ላይ የተመለተፍኩት ስልክ ቢኖር ደግሞ ዋትሳፕ ላይ ያወራ ነው ሁላል ሙሉን ነበር የሚያወጣው። ገብታሻል አይደለ? እያንዳንዱ ነገር ለማግኘት በጣም ደክሜ በጣም በቃ ስልችት ብሎኝ ከዛ ከተለያየ ቦታ ላይ የተለያየ ነገር ሲመጣ ለምን ይመስልሻል ቪዲዮ እየቀረስኩኝ መኪና ማቁሙ አብዬ ለምን ይመስልሻል? እንደዚህ መረጃ ሰብስበ መያዝ ከራሱ በጣም እንደዚህ እንደሚመጣ አውቃለሁ። ገብቶሻል አይደለ? እኔ አብዬ
በውስጥ የምነግርሽ ነገር ደግሞ አለ። እግዚአብሔር ምስክሬ፣ በጣም ልብ የሚሰብር ማለት ነው። ግን ቅድምም ያችኛዋ ልጅ ስታወራ እንዳታወራ ያልኳት ብዙ ነገር እንደዚህ ገድቤ ነው ያለሁትኝ እንዳይመጡ እንዲወሩ ስለማልፈልግ ማለት ነው። ስሙ በክፉም እንዲነሳም አልፈልግም። ወንድሜ ነው፣ ከልብ ወንድሜ ነው፣ ወንድም ነው እሱ ማለት ነው። ሰው አብዬ፣ አንቺም ሁላችንም ስህተት አለብን፣ ጥሩ ነገርም አለብን። ሰው ብዙ ሰው እኮ ከዛ በኋላ እኮ ስልክ መዝጋት እስከ ደርስ ድረስ እኮ ደርሻለሁ አብዬ፣ እኔ ጋር እየተደወለልብኝ ማለት ነው። ግን አላነሳም አላነሳም። ይህንን ርዕስ መጥቼ ላንቺም አልነገርኩሽ፣ በውስጥ አውራሻለሁ እንጂ አልኩት ማለት ነው አብዬ፣ ገባሽ? ስለዚህ አደከመችኝ፣ ዛልኩኝ። ገብቶሻል አይደለ? ይኸውላ ነገሮች ተፈጠሩ። ከዛ ምን ማድረግ ጀመርኩኝ አብዬ? ቆም ብዬ ሳስብ ነገሮች እኔ ላይ እንዳይጠመጠሙ ነገሮችን ስነስርዓት ማስያዝ ጀመርኩኝ። ገባሽ? ከዛ በፊት እኮ ውሰዱልኝ ብያለሁ፣ ውሰዱልኝ። አሁን ሜሪም አለችኝ የምትለኝ እህቱ ማለት ነው። እንትን ለዳግም ብቻ እኮ አይደለም የላኩት፣ ለእህቱም ልክ ያለው መኪናው ከእህቱ ጋር ከእናትየው ጋር ጥሩ ግንኙነት አለን። እስቲል ልክ ያለው አብዬ፣ ይህንን እንትን ማለት ነው። እባካችሁ እንዲያደርጉልኝ እያንዳንዱን ነገር ከማስረጃ ጋር አድርጌ ይዤ እውነት ቲክቶክ ላይ መጥቻ አይደለም ያሰብኩት አብዬ። ነገ የሆነ ሰው እንደዚህ ብሎ ቢጠይቀኝ እንዲህ ብሎ ቢጠይቀኝ ይህናል ሳሪ ጋር ፋሲካ ምናምን ብላ ስትቆጣ ኢሚዲየትሊ ሄጄ እንትን አደረኩ። ከዛ መኪናውን እየተጠቀማቸው ሳራ ለሀበሻ እኮ ሳራ ለሀበሻ አይደለ ምናለች እሷ ዳጊ ቅድም ሳራ ለሀበሻ ነ ጠይቂልኝ ስላት ስራዬ እንዳታበላሽብኝ አለችኝ አለች። እንደ የእሷ ስራ ከዚህ ጋር ምን ያገናኘዋል? እንዴት እልሻለች? እኔ ሳሪ ጠርታ ቁጭ አድርጋ ምንድን ነው ስትለኝ እኔ ምልሽ እንዲህ ነው ያልኳትኝ። እኔ ምልሽ እንደው አሁን ለምሳሌ አመቱ ያላለፈበት መኪና ቢሆን እየነዳ ነው ልባል ኢትስ ኦኬ ሀቡዬ። አመቱ ያለፈበት መኪና እንዴት ብዬ ነው ምንሄደው ሳሪ አልኳት። እየነዱት ነው ያስጠይቃል። በህግ እየተጠቀሙበት ነው እንትን እየተባሉበት ነው እንትን የሚለው ገብቶሻል አይደለ? አሁን ዳግም ምንድን ነው ከኔ እንትን የምትለው? አሁን ኦኬ ዱባይ ላይ ብትመጣ ይኸውልሽ ሀቡዬ፣ እግዚአብሔር ምስክሬ፣ ይኸው ለአምስት ቀን ነይ ብያታለሁ። ለ5 ቀን ነይና ጠቅ አድርገን እኔ እንደውም በደንብ እንድታዩ የፈለግኩትኝ ባንክ አካውንቱን እንድታዩ የፈለግ ከእሷ ውጭ ማንም ሰው ማየት አይችልም። አዊ ነይና እሱን ይህ ከዛ በኋላ ያለም ነገር ካለ ይዘሽ ትሄጃለሽ። ሰው እንኳን ቢጠይቅሽ እኔ ያለው እንዳትጠይቋ ትላለሁ። ስንት ሰው እየመለስኩኝ አይደለም ወይ ግዴለሽ ምናምን አልኳት። ሁለተኛው ሰው እንኳን እንዳይጠይቅሽ ማለት እዳ ያለባቸው ሰዎች እንዳይጠይቁሽ መጥተው እንኳን ቢጠይቁሽ እኔ ያለው ከኔ ጋር ነው የምትንቀሳቀሽ፣ እኔ ያለው አትጠይቋ ትላለሁ አልኳት። እዚህ ቤት እዚህ ያለኝን ፍርድ ቤት ልጨርስ ስትለኝ አቡ አንቺ ያልሻትን ቃል በቃል ብያታለሁ። ኢትዮጵያ ያለው ምን ይነካብሻል? እዚህ ያለው ጊዜ አይሰጥም። የሰው ሀገር ላይ ነው ያለ ነው፣ ጊዜ የሚያስቆጥር ጉዳይ አይደለም አልኳት። አይ ፋሲካ በቃ ከሆነም ኤፊም ቀርቶብኛል፣ እቃውም ከፈለገ ይቅር፣ ምኑም ነገር ይቅር አለች። ኦኬ እንደዛ ከሆነ ኦኬ ብዬ ወጣ። ስለዚህ ሀቡዬ ሌላ እንትን የምትፈልገው ነገር ካለ ሀቡ እኔ ኤኒታይም ያው አሁንም አንድ ቴክስት ልከሽልኝ ነው የመጣሁትኝ። እመጣለሁ። ሰዎቹ እንትን ላይ ቲክታክ ምናምን የሚጠቀሙ ሰዎች አይደሉም። ትልልቅ ስራ እንደ በኤፊ ስታንዳርድ ስራ የሚሰሩ ናቸው። ሀቡዬ ገባሽ? ኢቪኒቭ እንኳን ስልክ አልመልስልሽ ካሉ ነኔ ነግረሽ መልሱላት እላለሁ። መልሱላት ደውዬ አይ መልሱላት ልትረዳ ምፈልገው ካልመለሱ ፎቶቸውን ለጥፌ ቪዲዮ ሰርቼ እንዲጠሩ አደርጋለሁ። ሊመልሱልሽም ይችላሉ ሀቡዬ። እኔ ግን ካልሆነ ቴክስትም ምንም ልክ የላቸው ሀቡን አውራት እንደዚህ ብሎ ስለነበር ነው። እኔ የሚዲያ ሰው ነኝ ሀቡዬ፣ እየመጣው እንደፈለግኩ ማውራት ይችላለው። ሚዲያ ላይ ያለው ችግር የለው። ለዛም ነው ግማሽ ሰው ደህና ነገር ያወራሻል በኮመንት፣ ግማሽ ሰው ይሰድበኛል በተለያየ መልኩም እንትንም ስለሚል ከዛኛውም ጋር ስለሚያያዝ ሀቡዬ ገባሽ? የሚሰደቡ ስለሚኖሩ ግን ይሄ ነው በእኔ በኩል ያለው ሀቡ። ያለውን ነገር እልክልሻለሁ። እንትኖቹን ሪከርዶቹን ፎርዋርድ ያደረግልሻለሁ ወደ አትሳት ሪከርድ ያደረግኩትን እዛ ላይ ቴሌግራም ላይ ቮይሶቹን ሪከርድ ቮይሶቹን አረግልሻለሁ ሀቡዬ። እሷንም ጠይቃት። አንተ ላይ ምንም አይነት ጥያቄ ካላት አንተ ጥርት አድርገሃል ጉዳዩን። በባሏ ሞት እጇ አለበት መሰለኝ ብላችሁ የምትኮምቱ ሰዎች በጣም ነው የምታሳፍሩት። ባሏ የሞተው ኢማራት፣ እሷ የነበረችው ኢትዮጵያ። ቤት ነው እጇ ሊኖርበት የሚችለው። ይኸውልሽ ሀቡዬ እኔ ስለ ሕክምና ስለ ምናምን ብዙ ነገር አላውቅም።
ገባሽ? ግን ሜሪ ታውቃለች በደንብ ፋሲካ እህትየው ማለት ነው በምን እንደሞተ ማወቅ እፈልጋለሁ ምናምን ስትሉኝ በቃ ሁሉ ነገር ይወጣ የለ ከገባበት ጀምሮ ተከታታይ ሲታከም እንደነበር ሁላ ተገልጿል። እዛ እየሄደ እንደሚታከም ሰርተፍኬቱ ላይ እኮ ይጻፋል። ተከታታይ ሲታከም የሞት ምክንያት የገባበት ሰዓት፣ ደቂቃ፣ ነፍሱ የወጣችበት ሰዓት ውስጡ ምን እንዳለ ዶክመንት ተሰጥቷል። እንዳለ ዶክመንት። ምክንያቱም እንደዚህ ጥያቄ እንኳን ቢመጣ ለማስተናገድ እዚህ ያሉ ሰዎች ማለት ነው። ገብቶሻል? እንደ ስልኩ የት ነው? የእሱ ስልክ ተልኳል አብሮ ከስክሪኑ ጋር። የስልኩ ዳግም ጋር ነው ያለው። ይኸውልሽ ኤፊ የሚንቀሳቀሰው እንደነገርኩሽ ከኔ ጋር አልነበረም፣ ከሌሎች ሰዎች ጋር ነበረ። ስልኩ ሚኪ የሚባለው ልጅ ጋር ነበረ የተቀመጠው። ሚኪ ማለት ኤፊ በጣም የሚያምረው ጓደኛው ማለት ነው። ስልኩ የት ነው ማጋ ነው ምንድን ነው የሚል በእለቱ ጭራሽ ነው ያልታሰበኝ። እኔ ገብቶሻል? ኤፊ ሞቷል። ኤፊን ለመውሰድ ስንሯረጥ ነበር። 7-8 ቀን የሚፈጅ ነገር በ4 ቀን ተጨርሶ ስንሄድ ኢትዮጵያ ነው እንትን ያደረጉ። ግን እንደዚህ በቀላሉ ይሰጣሉ የአንድን የሞተን ሰው ስልክ ሆስፒታሉ? እሱ ጋር አይደለም። ሆስፒታል ሲገባ መኪና ውስጥ ነበር አይ ቲንክ መሰለኝ ስልኩ። ገባሽ? መኪናውን የሚይዘው ደግሞ ሀይሌ ነበር ወደ ሆስፒታል የወሰደው። ሀይሌ የሚባለው እንደዛ ነው ይመስለኝ። ከዛ በኋላ ሀይሌ የሚባለው ስልኩን ያዝ ቢጠራ እንኳን አንተ ትመልስለት ምናምን ብሎ መሰለኝ ለሚኪ የሰጠው እንጂ ይዞት ቢገባ ሆስፒታል ለፖሊስ እንጂ ለቤተሰብ ራሱ ይዞት አልገባም። ይዞት ስላልገባ መኪና ውስጥ ትቶት ስለገባ ነው እንጂ ይዞት ገብቶ ሆስፒታል ውስጥ ስልኩ እጁ ላይ እንዳለ ቢሞት ስልኩን በጓንት አድርገው በላስቲክ ከተው ለፖሊስ ነው የሚሰጡት። ፖሊስ ለቤተሰብ ይሰጣል እንጂ ዝም ብሎ ማንም ሰው የሟችን ስልክ አያነሳም። ግን ያው ዋና ላወራሽ የፈለግኩት አሁን ሀሳብ ቅድም አብይ መጣልኝ። ሬሳው ከመሄዱ በፊት ቅድም እንዳልኩሽ ለዳግም ብቻ ይናገራት፣ ዳግም ብቻ ትምጣ። ለምን ሬሳውን እንዲሰጡን። ዳግም አልመጣም አለች ተባለና ከዛ ኤፊ ብዙ ሲያቋል ብይሻሉ አይደል? ፌስቡክ ላይ ተለቀቀ። ፌስቡኩ በአንዴ ልክ ሲነጋ እኛ እየተሯሯጥን ምናምን የነዳች ሊሆን ይችላል ወይ የሆነ ቦታ ሆና ሊሆን ይችላል ምናምን። በጣም ክሎዝ ናቸው ደግሞ ከሜሪ ጋር እና ሚስቱና ልጆቹን አቅፎ የሚኖር ሰው ያለበት ሀገር ላይ አምጥቶ የሚያኖር ሰው ለቤተሰቡ ግድ የለውም አይባልም፣ ኖር ነው። እሺ ዳጊኔ ለአንቺ ጥያቄ አለኝ። አሁን የመጀመሪያው ጥያቄ ማስረጃ ቆይ ተረጋጊ ማሪ ተረጋጊ። የመጀመሪያው ጥያቄ ስጠይቅሽ ለምትመልሹ መልስ ፋሲካ ማስረጃ ያቀርባል። ምን ካልሽ ነይ 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 ይሉሽ ነበር አልነበረም? ይሉኝ ነበር አቡዬ። ይኸውልሽ እኔ አጭራጭር እኮ ቴንኪው ይሉሽ ነበር። አንዴ ላርመው። አዎ ይሉሽ ነበር። ቴንኪው። ይሄን እሺ ለምን ነበረ ነይ ሲሉሽ ብድግ ብለሽ መተሽ የባልሽን ንብረት ያልሰበሰብሽው መንግስት እስኪበላው ድረስ ነበርሽ? እሺ ይኸውልሽ እዚህ የፍርድ ቤት ጉዳይ መጨረስ አለብኝ። የሆነ ደግሞ ሪል ስቴት ላይ እየተከፈለ የት ይሄድብሻል? የኢትዮጵያው የሀገር ነው። ገንዘብ የለኝም አቡዬ በዛ ሰዓት ማለት ቪዛ እኛ እንላክልሽ እያለሽ ቪዛና ትኬት እኛ እንላክልሽ ነይ እያለሽ ቆየኔ ማስም ይዝም ብለሽ አሁን ይኸውልሽ ትንሽ ታገሰኝ። እችን የፍርድ ቤት ጉዳይ ጨርሼ የሪል ስቴት ብር ስወስድ ከወሰድኩ በኋላ ቪዛ ትልኩልኝና ልምጣ። ከዛ ቪዛ ብር ካገኘው በኋላ ማለት ነው ፋሲካ እኔ ልምጣ ለህሊናዬ። እኔ ገንዘብ አያኖረኝም፣ የሚያኖረኝ የዘላለም አምላክ ነው። ግን ለህሊናዬና ለልጆቼ እና 16 ዓመት የኖርኩበትን ትዳር ጭንቅላቴ እንዳይጠይቀኝ ልጆቼም እንዳይጠይቁኝ ብመጣ እባክህ ተባበረኝ። ቪዛ የምሰራለት የለም። ቪዛ የሚልክ ሰው አላት። ትዳርሽ 16 አይደለም 18 ዓመት። የመጀመሪያ ልጃችሁ 17 ዓመቱ ነው። አሁን እሱ ከመሞቱ እሱ ከመሞቱ ማሪ አሁን ምንድን ነው ብሩን ሳገኝ በቃ ላኩልኝና ልምጣ። ለህሊናዬ ነው። እኔ ብር ጠቅሞኝ አይደለም። ብር አያኖረኝም። የሚያኖረኝ የዘላለም አምላክ ነው። ለህሊናዬና ለልጆቼ ስል ለምን ይሄ ሰውዬ በ24 ሰዓት ውስጥ ብታምኝም ባታምኝም አቡ 5 ሰዓት ነው የሚተኛው። ብክንክን ይላል። ለመስራት ነው፣ ለማደግ ነው። ሲሲዲ ቤት ነበረን። ሲሲዲ ቤት ሸጦ እዛ በስታንዳርድ ቢሮ ከፍቶ ኦፊሱ ተደላድሎ በ3 መኪና እየሰራ ማለት ነው። እንደውም እናቱ እኔ ልንገርሽ የሚያውቀው ጌታ ብቻ ነው። እናትየው ልጄን ሰው ነው የገደለው
የሆነ ነገር ተቀባብለው ሰው ነው የገደለብኝ ልጄን ይላሉ እናትየው። እኔ ጌታ ነው በቃ የሚያውቀው ብዬ ብታምኝም ባታምኝም አመት ሙሉ በድን። ምክንያቱም የልጆች አባት ነው፣ ባሌ ነው፣ የማከብረው ጓደኛዬ በይው፣ ባሌ ሁሉ ነገሬ ነው። 16 ዓመት እዛ ሆነ በይ በወር ውስጥ 15 ቀን ነው የምለየው። 15 ቀን እዚህ አቡዬ ይቅርታ ስለጮኩብሽ 15 ቀን እዚህ አቡሽ ግሪሎም አልጮሽብኝም። እኔ 15 ቀን ልጆቼ እሺ ከሶስቱ ልጆቼ ጋር 15 ቀን እሱ ጋር 15 ቀን ከዛ በየወሩ ምንድን ነው በቃ በሰዓት እኔ አንድ ሰው ሲናገር እያንዳንዱ ነገር እጽፋለሁ። ይኸውልሽ ሁለት ነው አንቺ ስትናገር የጻፍኩት ፋሲካ ሲናገር የጻፍኩት። አንቺ መጀመሪያ እንደገባሽ ያልሽኝ ምንድነው ማሬ? እነሱ ናቸው ሊያመጡኝ ፈቃደኛ ያልሆኑት። ብር ድረስ ዋን ሰከንድ ማሬ፣ አንድ ደቂቃ በየተራ እናወራለን። ብሬ እጄ ላይ ያለው ብር እስኪያልቅ ድረስ እሺ እሺ እያሉ አሹኝና ብሬ ካለቀ በኋላ አሁን ባዶ እጄን ነኝ። በራሴ ቪዛና ትኬት መሄድ አልችልም። እኔ ግን ብር በነበረኝ ሰዓት ግን ውሰዱኝ ስላቸው ምክንያት እያበዙ አቆዩኝ ነው። አሁን ግን ምንድነው አንቺ ነሽ ምክንያት፣ አንቺ ነሽ የፍርድ ቤት ጣጣ ልጨርስ። የኢትዮጵያ ፍርድ ቤት የታባቱ ይሄድብሻል። የኢማራቱ ባለመምጣትሽ ምክንያት የባልሽ ንብረት 13 ዓመት ስደት ላይ የለፋበት ንብረት በየቦታው ተበታትኖ ቀረ። ገንዘብ ለማግኘት ነው የቆየሁት እዚህ የሪል ስቴት የከፈለውን ፍርድ ቤት ካልጨረስኩ ቻልሽ እና እናምጣሽ እያሉሽ አንቺ የፍርድ ቤት ጉዳይ ልጨርስ ብለሻቸው እና በራሳችን ከራሳችን ኪስ ቪዛና ትኬት ችለን እናምጣሽ ብለናታል እኮ አለ ጌታ በሚያውቀው። እኔ በሚያውቀው አላለኝም። ፋሲካ የሚሰራ ቪዛ አላቅም። ሌላ ይቅርና 500,000 ድራም ጌዲዮን የሚባል ጓደኛ አለው። የኤፍሬም ቼክ የእሱ ቼክ እኔ ጋ አለ። እሱ እንኳን ቪዛ ይሰራል ላክልኝ ስለው እሱ ቼክ የምሰጥበት መስሎት ጸጥ አሉኝ። እኔ የልጆች አባት ነው። 500,000 ብር ድርሃም አይደለም 1 ሚሊዮን ቢኖር የሰው ህይወት አላበላሽም። ብሩን ከሰጠ ሰጠ፣ አምኖ ካልሰጠ ለእግዚአብሔር ነው የምሰጠው። ለብር ነይ ብለውኛል፣ ግን ገንዘብ ከኛ እንችልሻለን አላሉኝም ነው አልሰጡኝም። ቪዛ እባካችሁ ብዬ ያለመንኩት ይኸው ፋሲካን ብዬዋለሁ። ነይ ሲሉኝ ቆይ ታገሱኝ፣ የፍርድ ቤት ጉዳይ ልጨርስ አልኳቸው አላልሽም? ነይ ቪዛ በፊት ነው እሱን ያለት መጀመሪያ ፎከስ አድርጊ። አቡዬ ፎከስ እያደረኩ ማሪ ምን መሰለሽ፣ እሺ መጀመሪያ ይኸውልሽ ባለቤትሽ እንዳረፈ በትኩሱ ነይና የባለቤትሽን ንብረት ሰብስቢ ስትባይ አንቺ የኢትዮጵያው ባለቀብሽ። የኢትዮጵያው የት ይሄዳል? ማን ይበለዋል? የኢትዮጵያው የሰው ሀገሩ ግን ጊዜ ሊሚት አለው፣ ጊዜ ገደብ አለው። በዛ ጊዜ ገደብ ካልመጣሽ ሪል ስቴቱ አይታገስም፣ ንብረትሽን አውጥቶ ይጥልልሻል። መኪናውም ካልታደሰ ሙልክያው ካልታደሰ መነዳት አይችልም። የትም አስፋልት ላይ ይቀመጣል። የኢማራት መንግስት በለድያ ያነሳልሻል። ገባሽ? የኢትዮጵያ ግን ሀገርሽ ነው ይሄድብሻል። የኢትዮጵያ ስትመለሽ የኢትዮጵያን ለምን መሰልሽ ሊያስቀደምኩት አቡዬ ገንዘብ ትኬትና ቪዛ ያስፈልገኛል። እሱን ለማውጣት ነው እነሱ የጠሩ ለአስክሬኑ ሰብስቤ እንድወስድ ነው እንጂ ጌታ በሚያውቀው እነሱ እኮ አይደለም። አንቺ 5 ሳታዋጭ እኮ በራሳችን እኛና ጓደኞች ጨረስ ነው አለ ጨረሱት። እሺ እኔ አሁን ደግሜ እኮ ከሬሳው በኋላ ሁሉን ነገር ከጨረስኩ በኋላ ባካችሁ አሁን ሳንቲሙን ፍርድ ቤት ጨርሼ ሳንቲም አግኝቻለሁ። የቪዛና የትኬት አለኝ። ልምጣና ለአይምሮዬ ልጠይቅ እንጂ ብሩን ፈልጌ ለብር ተንሰብስቤ ሳይሆን ለማይንዴ የኔን ንብረት የልጆችን ንብረት ለመሰብሰብ ነው። አሁን ምንድን ነው በቃ እኛ የምናውቀው ነገር የለም፣ የማውቀው ነገር የለም አለ ፋሲካ። አንድ በይ አቡ። ሁለተኛ ነጥብ እዳ ካለበት ባሌ በሱ እዳ እኔ እንዳልታሰር አልመጣም ብለሻል። ኢማራት አላልኩም። ለምን መሰለሽ የሱ ኢማራት ማምጣት ለምን ፈራለሁ? ወንጀለኛ አይደለው፣ ባለትዳር ነኝ። እዛ መጣሁ፣ እዛ ኖርኩኝ። አስክሬኑን ይዤ መጣሁ፣ ቀበርኩ። ያለ ነገር ካለ ንብረት ማስረጃም ካለ መኪና ደጋግለሽ በውክልና ቆይ እኔ ከቅድም ጀምሮ ለምን ራስሽ አትሄጂም ስልሽ በውክልና ይሁንልኝ ለምን አልሽ? እንደፈራ አሁን በዚህ ሰዓት ሰው ያገኛል ያጣል። በዚህ ሰዓት አሁን የቲኬትና የቪዛ ላይ ኖረኝ ይችላል እኮ አቡዬ። እኔ ሰው አንዳንዴ ያገኛል፣ አንዳንዴ መጀመሪያ ጊዜ ባልሽ ዕዳ አለበት ብሎ አንቺን ባልሽ ዕዳ አለበት ብሎ ኢማራት መምጣት እንድትፈሪ ያደረገች ማን ነው? ባልሽ ዕዳ አለበት ቼክ አለበት ምናምን ብሎ ያወራልሽ ዕዳ ቢኖርበትም ምን እኔ ጦር አይደለ ዳኔ ካለ ነው የነገረሽ?
አቡዬ ነው ፍቅር ይኸውልሽ፣ ዕዳ የለበትም። ከአመት በፊት እኮ እኛ ቱርክ ሄደናል። ሌላም እኮ ሀገር እንሄዳለን። እኔ ማርዬ ለአንቺ ባለቤትሽ ዕዳ አለበት ብሎ ለመጀመሪያ ጊዜ ዕዳ አለበት ብሎ የነገረሽ ማን ነው? ዕዳ አለበት የሚል ወሬ እዚህ ነው 7 ሚሊዮን አስገባንለት አሉ። እሱ እውነት ይሁን እውነት በማስረጃ እነሱ ከፈለጉ መጠየቅ ይችላል። እነ ፋሲካና ሌሎች ሰዎች ዝም ብሎ ሰው እኮ የወደቀ ምን ይበዛበታል ይባላል። እኔ ነኝ ያልኩት ማን ያለው ስትባይ ከኔ በይ ማለት ዕዳ አለበት አላልክም? ፋሲካዬ የሆነ ቴዲም ብሎኛል። ቴዲ አንድ ነገር ልንገርሽ። አሁን ሀቡ ቴሌግራም ላይ እኔ እና እሱ የተጻጻፍነውን ነገር አግኝቼዋለሁ። እልክልሻለሁ። ስክሪንሻት አድርጌ መኪናውን ሳቆመው ቪዲዮ ልኬላታለሁ። ሰላም እንዴት ነህ? የላከው መልእክት ትንሽ ተሰምቶ ሌላ አይሰማም። የቻልከውን መልካም ነገር አድርግ ፋሲካ አለችኝ። 1 ደቂቃ ከ30 ሰከንድ ሪከርድ ላኩላት። ሪከርዱንም እልክልሻለሁ። ከዛ ምለው ጠፋኝ አለች። እኔስ ምን ላድርግ ከዛ ፋሲካ አለህልኝ አለች። ቆይታ እንዴት ነው ቪዛና ቲኬት ስንት ነው ወንድሜ? እስቲ ንገረኝ ልወቅ። ፋሲካ እንቅልፍ ከለከለኝ አለችኝ። ከዛ ይመትለኛል። እኔ አላቅም ዳግም፣ ግን የ1 ወር ቪዛ እስከነ ቲኬት አሁን እስከ 150 ሺህ ብር ይደርሳል ብዬ ገምታለሁ፣ ከሆቴል ውጭ ማለቴ ነው ብዬ ከዛ የ14 ሰከንድ ሪከርድ ላኩ። ዝም አልሽ እኮ አልኳትኝ። ፋሲካ ቲኬት ኮኔክሽን የለህም ደውልና ንገረኝ አለችኝ። ከዛ የ13 ሰከንድ ነገና ላኩላት። ሪከርዱን አሁን መስማት ስለማልችል እነግርሻለሁ እሺ አለችኝ። ከዛ ማርች 10 2025 ላይ እሺ ዳግም እንዴት አደረግሽ? ሆነልሽ? ተሳካልሽ አልኳት። አልመለሰችም። ብዙ ጊዜ ደወልኩልሽ አታነሽም። ለማንኛውም ላሳውቅሽ ብዬ ነው። ቅዳሜ ወደ ኢትዮጵያ ልመጣ ነው እኔ መልካም ብዬ ላኩላት። ምክንያቱም አሁን ወደ ኢትዮጵያ ስመጣ እኔ ነገሮችን ደጅ አድርጌ ነው የምመጣው። ገብቶሻል አልኳት። ከዛ ማርች 14 ላይ ከ4 ቀን በኋላ ማለት ነው አልመለሰችልኝም። ዳግም እኔ ነገ ነበር የምመጣው፣ ዛሬ ነው ያለሁት፣ ምን ላድርግ አልኳት። ዝም አለች። እየጠበቅኩሽ ነው ነበር፣ ስደውልልሽም አታነሽም አልኳት። ሲቀጥል ማለት ነው አሁን እዚህ ጋር እውነት ካወራን ብዙ ነገር ነው። አሁን እሷ በምታወጣው ልክ ነው የሚወጣው ማለት ነው። ገብቶሻል አይደለም ሀቡ? እውነት እሷ እንደምታወጣው እውነት እንደምታወራ አንተ ማውራ። ይኸውልሽ ኤፊ ምንም ነገር አሁን ለምሳሌ እሷ በየ15 ቀኑ እመጣ ነበር 15 ቀን ልጆቼ ጋር 15 ቀን ዱባይ እያልኩ ነው የምኖረው ብላለች። እኔ ነኝ ድራይቭ ማድረግለት ሌፊ ከቤት ፒክ አድርጌው እታች ይወርዳል። ከታች ይዤ እሄዳለሁ፣ እመጣለሁ። ኢትዮጵያ ካልሆንኩኝ እዚህ ካለው ከኔ ጋር ነው የሚንቀሳቀሰው። እኔ ከስተመር ከሌለኝ እንግዶች ካልመጡብኝ፣ እንግዶች ከመጡብኝ ከእንግዶች ጋር ስለመሆን እንትን ይላል። ዳግም እኔ በእነዚህ በቆየሁባቸው ወደ 4 ዓመታት ውስጥ እፊ በህይወት እያለ በቆየሁበት 3 ዓመት ውስጥ ከ3 ጊዜ በላይ ዱባይ ላይ መታ አላየኋት። ኢየሱስ ክርስቶስ አላየኋት። እሱ ማስረጃ ቪዛ ማቅረብ እኮ ትችላለች። ማስረጃ ካለ ትችላለች። ቪዛ ማቅረብ ስንገባ እኮ ፓስፖርታችን ላይ ይመታል። ማሪ ይመታል። ስንወጣ ስንገባ ኤግዚት ያደረግንበት ከሀገር ስንወጣ ስንገባ። ስለዚህ ፓስፖርቶች ላይ እያንዳንዱ ፎቶ እያነሳሽ ትክክልኝ ምን ያህል ተመላለሽ ማውጣር እንችላለን። ችግር የለውም አቡዬ። ይኸውልሽ የሆነ ጊዜ እንትን ምንድን ነው ስሙ ፓስፖርቴ ላይ እቺ ፎቶግራፊ የሆነች ማትታይስ ፎቶግራፍ አለ። እሱ ተበላሸ ብለው እንደ አዲስ በአስቸኳይ ቱርክ ልሄድ በአስቸኳይ ያወጣው አዲስ ፓስፖርት ማለት ነው። አሮጌው ፓስፖርት ካለ ጌታ ምስክር፣ እንደገና ደግሞ እህትየው ማለት ነው ከሌለ ግድ ነው፣ ከሌለ አንቀበልም። ግዴታ አሮጌው ፓስፖርት ቤት ሽንደርራገሽ ችግር የለ። እህትየው ትመሰክራለች። እህት ቤት ዳጊዬ የውልሽ አዳምጪ፣ ተረጋጊና። አንቺ በጣም ሀዘንተኛ ነሽ፣ እንረዳሻለን። ይህን የመሰለ ባለቤትሽን አተሻል እና አንደርስታንድ እናደርጋለን። እንትን የሰው ምስክር ሰው በል ያልሽውን ይላል።
በገንዘብ ይገዛል። የዶክመንት ምስክር ግን አይቀየርም። ሶ ፓስፖርትሽን አሮጌውን ፈልጊውና ከዛ አሮጌው ላይ ማህተሞቹን ቆጥረን መቼ የት ስንቴ እንደገባሽ በዛ ማወቅ እንችላለን። ፓስፖርት ሲታደስ ጌታ ይርዳሽ እና ታገኘዋለሽ። እሱን አመጣለሁ። ግን እዚህ 7,000 ላለ ህዝብ እኔ የምነግረው ትምህርት እንዲሆነው ይኸውልሽ፣ ለሰው ከአቅም በላይ ብር መስጠት ራሱ ያስገድላል። ይሄ ሰውዬ ለጓደኛው 500,000 ብር የሰጠው ሰውዬ አበድሮት ማን እንደበደል 500,000 ድርሃም በትንሹ እሱን ያውቃል። ፋሲካም ሌላ ደግሞ ትልቅ ብር ለሌላ ሰው እንዳበደረው ያውቃል። ያ ሰው ምን ያህል ላበዳሩ ምን እንደሚያደርግ ምን ይታወቃል። እኔ ይሄን ትምህርት እንዲወስዱ ነው። ፈጣሪ ነው የሚያውቀው የእሱን ነፍስ። ፈጣሪ ጋኔ ያለው ባለቤቴ በምን እንደሞተ ክርስቶስ ይመርምረው። ግን ለዚህ ሁሉ ህዝብ የምናገረው ከአቅም በላይ ብር ለሰው መስጠት የለበትም ሰው አቡዬ። ምክንያቱም እኔ ባሌን ያስገደለው የገዛ ገንዘቡ ነው። እሱ በቃ ቸር ነው ለሰው። ለምን ይህን ሁሉ ብር ትሰጣለህ ግን ስል በስራ ምክንያት ይለኛል። ማራት ላይ የውልሽን የውድቤቱን የባለቤትሽን የሞት ሰርተፍኬት አለ አይደለ? እዛ ላይ የሞተበትን ምክንያት ማንበብ ይቻላል። አንደኛ ምክንያቱም አንድ ሰው መርዝ አብልቶት ነው የገደለው ብለሽ የምታስቢ ከሆነ እኔ ምን መስሽም እሺ ሆድዬ ስል እናቱ ምን አሉ? ልጄን 3 ቀን ሳይሞላኝ አውርቶኝ ልጄን ሰው ነው የገደለብኝ እንጂ በደህና ያወራኛሉ። እኔ ደግሞ ብታይ ለ3 ቀን እዚህ ኢትዮጵያ ሌላ ምንም የሚያጠራጥር ነገር ያጠራጠረኝ ነገር ለምሳሌ ለምን አንቺን ላይ ነግላጣንተፈሽ ሊሞት ሲል 3 ቀን ምናምን ሲቀረው ምን ፈርቶ ነው ምን አይቶ ነው አንቺን ናይ ያጣደፈሽ? ጌታ የሚያውቀው ነገር እኔ ጌታ ነው የሚያውቀው። ጌታ ይመርምረው። እኔ ሰው ነኝ፣ ሰው ላይ አልፈርድም። እከሌ እንደዚህ አረጋ አልልም። ግን ጌታ ይመርምረው። ለ7,000 እና ለ8,000 ሰው ትምህርት ሊሆን የሚችለው ከአቅም በላይ ለሰው ገንዘብ መስጠት የለበትም። ምክንያቱም ገንዘብ መጥፎ ነው፣ በቃ መጥፎ ነው። ምን ልል እንደፈለግኩ ታውቂያለሽ። ማለት ጥሩ አይደለም እንዴ። ከሚጨቀጭቀኝ ለምን ድማሚቱን አጠፋዋለሁ ሰው ሊልሽ ይችላል። ምክንያቱም ገንዘብ የክፋት ስር ነው። ጌታ ምስክር ሀቡዬ አሁን ዳግም እንደዚህ እኔ ትነግርሽ አቡዬ 7,000-8,000 ሰዎች እዚህ ጋር አሁን አዳዲስ የሚገቡ ሰዎች ልክ እኔ የወሰድኩት አድርገው እንዳይቆጥሩ፣ ነገ ደግሞ ፎቶን ዘግዝቀው እንትን የበላ ምናምን እንዳያሉ። እኔን የሚመለከተኝን ነገር ካለ እኔ እሷን የሚመለከታትን እንዳወሯት እኔን የሚመለከተኝ ነገር ታውራና ጥርት አድርገህ ከሀስከፐ አስረድተሃል። አንደኛ ፈጣሪ አክብረህ መታሃል። የሆነ ነገር ቢኖርብህ አትመጣም፣ ትደበቃለህ። አክብረህ መታሃል። ከሀስከፐ ጉዳዩን በደንብ አድርገህ አስረድተሃል ከማስረጃ ጋር። ከእሷ ጋርም ቴሌግራም ላይ ኮንቨርሴሽናችንን አሁን እልክልሻለሁ ብለኸኛል። ልክልሻለሁ ዋትሳፕ ላይ ኮንቨርሴሽኑ ቴሌግራም ላይ ደግሞ ልክልሻለሁ። ስክሪንሻት ያደረኩትን ልክልሻለሁ። እስከነቀኑ የመኪናው ቪዲዮ ምና የተጀመረበት እሷ ነው ማለት ነው። እሺ አሁን ማለት ነው አንቺ ለምንድን ነው ማለት እኔ እንጃ። እኔ ባንቺ ቦታ በሆን ቶሎ ነው መሄደው። ለምንድን ነው 1 ከ7 ወር የባልሽን ንብረት ለመሰብሰብ ራስሽ ያልመጣሽው? አንቺ ሚስቱ ካልመጣሽ ጓደኞች ባዳ ናቸው፣ አይችሉም፣ ህጉ አይፈቅድላቸውም። የባልሽ ምን የመሰለ ንብረት የሪል ስቴት ባለቤት አውጥቶ ሲጥል መኪናው ከአንድም 2/3 መኪና ማንጋ እንዳለ እስካሁን አላወቅንም። 2 መኪናዎች ግን ፋሲካ ኃላፊነት ወስዶ የነበረውን ቪዲዮ ቀርጾ እንግዲህ ማስረጃውን ልኮልሻል ለራስሽ። ይኸው ለእኔ ስክሪንሹት ነው ይላከልኝ። አሁን ደግሞ ቴሌግራም ዩዘር ነው የሚልክለትና ቴሌግራም ላይ ደግሞ ቪዲዮን ይልክልኛል። ሶ አስረክቦሻል እንደማለት ነው። በቃ ቪዲዮ ቀርጾ እንዴ አንቺ ይሄን ያህል 13 ዓመት ባለቤትሽ የለፋበትን ንብረት ለመሰብሰብ ቪዛ እና ትኬት ትገዝተሻል። እሺ እኔ ማር ይኸው ስሚ፣ ሪል ስቴት ውስጥ ራሱ ያለ ፈቃዴ ገብተው ወርቅ አለ እዛ አስቀምጫለሁ ብዬው ለፋሲካ ገብተው አውጥተው ወጥቷል። ለምን ወጣ ሜሪ ሪል ስቴት